እንኳን ደህና መጣችሁ። ዛሬ የምናደርገው ዳሰሳ አንድ በጣም ወሳኝ ጥያቄ ላይ ነው የሚያተክረው። ከእግዚአብሔር ጋር ያለንን ግንኙነት ስናስብ መጀመሪያ ወደ አእምራችን የሚመጣው ምንድን ነው? ፈጣሪ፣ ንጉሥ ወይስ ዳኛ? ብዙ ጊዜ እሱ ነው የሚመጣው። ልክ ነው። እነዚህ ሁሉ ትክክል ሊሆኑ ይችላሉ። ግን የዛሬው ምንጫችን ነገሩን ሙሉ ለሙሉ ገልብጦ የቅርብ ወዳጅ በሚል እሳቤ እንድንመለከተው ይጋበዘናል። የራሱ እኮ ትልቅ የአመለካከት ለውጥ ነው፣ ወዳጅነት። አዎ። እና የዛሬው ዓላማችንም ይሄንን ሐሳብ መመርመር ነው። የወዳጅነት እንዴት ሊመሰረት ይችላል? ጽሑፉ እንደሚለው እንዲሁ በአጋጣሚ የሚከሰት ነገር አይደለም። በፍጹም። በግልጽ በምንወስናቸው ውሳኔዎችና ምርጫዎች ላይ የተመሰረተ ነው። እዚህ ላይ በጣም የሚገርመው ነገር ጽሑፉ እንደ መታዘዝ ያሉ ቃላትን ከስልጣን አውጥቶ በወዳጅነት መነጽር ማየቱ ነው። ይህ ብቻውን ለነገሩ ሁሉ አዲስ እይታ ይሰጣል። በጣም ትክክል። እስቲ ይህንን ጉዳይ ከመጀመሪያው መሰረት እንጀምር። ጽሑፉ እንደ መጀመሪያ ነጥብ የሚያነሳው ግልጽነትና እውነተኛ መሆንን ነው። እግዚአብሔር ፍጹም እንድንሆን አይጠብቅብንም፣ ነገር ግን ሙሉ በሙሉ እውነተኛ እንድንሆን ይፈልጋል ይላል። ልክ ነው። ይህንን ሐሳብ ለማጠናከር የተጠቀሟቸው ምሳሌዎች ደግሞ በጣም ጠንካራ ናቸው። ነገሩ ኃጢአቴን ይቅር በለኝ ከማለት የዘለለ ነው። የእግዚአብሔር የቅርብ ወዳጆች የተባሉት ሰዎች እኮ ቅሬታቸውን፣ ጥርጣሬያቸውን፣ ብስጭታቸውን ሁሉንም በግልጽ ይናገሩ ነበር። ለምሳሌ እንደ አብርሃም። በትክክል አብርሃምን እንይ። እግዚአብሔር ሰዶምን ሊያጠፋ ሲል አብርሃም ዝም ብሎ አልተቀበለም። ተከራከረ፣ ተደራደረ። አዎ ተደራደረ። ጻድቁን ከክፉ ጋር ትገድላለህን ብሎ ሞገጸ። ከ50 ጀምሮ እስከ 10 ድረስ። ቆይ ይሄ በጣም ትኩረት የሚስብ ነጥብ ነው። ብዙ ሰው እንዲህ አይነት ንግግርን እንደ ድፍረት ሊቆጥረው ይችላል። ግን ጽሑፉ ይህንን እንደ ወዳጅነት ምልክት ነው የሚያቀርበው። እውነት ነው። አዎ። ሌሎችንም ምሳሌዎች እንይ። ዳዊት በመዝሙራቱ ላይ አምላኬ አምላኬ ለምን ተውከኝ ብሎ ይጮኻል። ኤርምያስማ ከዚህም አለፈ። አቤቱ አታለልኸኝ እኔም ታለልሁ እስከ ማለት ደርሷል። ኢዮብ ደግሞ የደረሰበትን መከራ ተከትሎ መራር ሐዘኑን ገልጿል። የሚገርመው እግዚአብሔር በእነዚህ ሁሉ ሰዎች አልተከፋ። በተቃራኒው ነው የሆነው። የኢዮብ ታሪክ እዚህ ላይ ቁልፍ ምሳሌ ይመስለኛል። መጨረሻ ላይ እግዚአብሔር ኢዮብን ሳይሆን ጓደኞቹን ነው የገሰጸው። አዎ፣ ይሄ እኮ የሐሳቡ ማጠንጨኛ ነው። እግዚአብሔር ለኢዮብ ሃይማኖተኛ ጓደኞች የተናገረው ቃል አለ። እናንተ እንደ ወላጄ እንደ ኢዮብ ስለ እኔ እውነትን አልተናገራችሁም ነው አላቸው። ይሄ በጣም የሚገርም ነው። እስቲ ለአንድ ሰከንድ እናስበው። ኢዮብ ሲያማርር ሲክስ ነበር። ጓደኞቹ ደግሞ ትክክለኛ የሆኑ የሃይማኖት ንግግሮች ሲናገሩ ነበር። ልክ እግዚአብሔርን ሲከላከሉ። እግዚአብሔር ግን የኢዮብን መራር እውነተኝነት ከጓደኞቹ ግብዝነት አስበለጠ። ወዳጅነት እውነትን ይፈልጋል ማለት ነው። መራራ ቢሆን። ይሄ እሳቤ ወደ ሙሴ ታሪክ በቀጥታ ይመራናል። ሙሴም ከእግዚአብሔር ጋር የነበረው ግንኙነት እንደዚህ ነበር። አዎ፣ እስራኤላውያን ጥጃ ሰርተው ሲያመልኩ እግዚአብሔር በጣም ተቆጥቶ ነበር። ለሙሴም እኔ ከዚህ ሕዝብ ጋር አልሄድም፣ ግን የተስፋውን ምድር እሰጣቸዋለሁ አለው። የሙሴ ምላሽ የሙሴ ምላሽ የወዳጅነት ጥግ ነው። አንተ ከእኛ ጋር ማትሄድ ከሆነ እኛ ከዚህ ንቅንቅ አንልም ነው ያለው። በቃ ጉዞውን ሰርዘው ነው ያለው። አዎ፣ ይህንን እንደ ድፍረት ማየት ይቻላል። ጽሑፉ ግን የሚተነተነው በተለየ መንገድ ነው። ሙሴ ለእግዚአብሔር ያንተ መገኘት ከምትሰጠን ስጦታ በላይ ዋጋ አለው እያለው ነበር። ወዳጅነት ማለት ይሄ ነው። እግዚአብሔርም ለዚህ ግልጽነት የሰጠው ምላሽ እሺ እንዳልከው አደርጋለሁ ነው ያለው። ስለዚህ ዋናው መልእክት እግዚአብሔር ባዶ በሆኑ የሃይማኖት ቃላት ይሰላቻል። ይልቁንም ቁጣችንን፣ ብስጭታችንን፣ እውነተኛ ስሜታችንን እንድናካፍለው ይፈልጋል ማለት ነው። ለዚህም ነው የመዝሙራት መጽሐፍ እንደ ምርጥ መመሪያ የቀረበው። የመዝሙራት መጽሐፍ እኮ በስሜት የተሞላ ነው። ሁሉንም አይነት ስሜት ይዟል። አዎ፣ ከሐዘን እስከ ደስታ፣ ከጥርጣሬ እስከ ሙሉ እምነት። ዳዊትና ሌሎች መዝሙረኞች ምንም ነገር ሳይደብቁ ነው ስሜታቸውን ያቀረቡት። እሺ፣ የመጀመሪያው ነጥብ ግልጽነትና እውነተኛ መሆን ነው። ይሄ ከወዳጅነት ጋር በቀላሉ ያያያዛል። አሁን ግን ጽሑፉ ወደሚቀጥለው ነጥብ ሲሸጋገር ነገሩ ትንሽ ይከብዳል። መታዘዝ። አዎ፣ ሁለተኛው መሰረት መታዘዝ ነው ይላል። እውነት ለመናገር መታዘዝና ወዳጅነት የሚሉት ቃላት
እንዴት ነው አብረው የሚሄዱት? ይሄ በጣም ወሳኝ ጥያቄ ነው። ጽሑፉም ይሄንን ይገነዘባል። የኢየሱስን ቃል ይጠቅሳል። የማዛችሁን ብታደርጉ እናንተ ወዳጆቼ ናችሁ። በመጀመሪያ ሲሰሙት እንደ ትዕዛዝ ነው። ልክ እንደ ትዕዛዝ ነው የሚሰማው። ነገር ግን ጽሑፉ የሚያብራራው የዚህ መታዘዝ ምንጩ ፍጹም የተለየ መሆኑን ነው። ከፍርሃት አይደለም። አይደለም። ከፍርሃት ወይም ከግዴታ የሚመጣ ሳይሆን ከፍቅርና ከምስጋና የሚመነጭ ነው። አንድ ሰው ሲወድህና ለአንተ ብዙ መልካም ነገር ሲያደርግልህ እሱን የሚያስደስተውን ነገር ለማድረግ ትነሳሳለህ። ስለዚህ የማዛችሁን ብታደርጉ የሚለው ፍቅሬን የምትመልሱት እኔ የምወዳቸውን ነገሮች ስታደርጉ ነው እንደማለት ነው። በትክክል ኢየሱስ ራሱ ግንኙነቱን ሲያስረዳው እኔ የአባቴን ትእዛዝ ጠብቄ በፍቅሩ እንደምኖር እናንተም የኔን ትእዛዝ ብትጠብቁ በፍቅሬ ትኖራላችሁ ነው አለው። ደስታችሁም እንዲሞላ። አዎ ደስታዬ በእናንተ እንዲሆን ደስታችሁም እንዲሞላ። ቁልፉ ነገር እሱ ከአብ ጋር የኖረውን ሕይወት እንድንኖር መጋበዙ ነው። በዚህ ጽሑፍ ውስጥ በጣም የሳበኝ ነጥብ በትልልቅ የታዛዥነት ሥራዎች ላይ ሳይሆን በትናንሽ የዕለት ተዕለት የታዛዥነት ድርጊቶች ላይ ማተኮሩ ነው። እውነት ነው። እግዚአብሔር ከታላላቅ መሥዋዕቶች ይልቅ ከፍቅር ተነስተን በምናደርጋቸው ቀላል ነገሮች፣ እውነትን በመናገር ለጎረቤት ደግ በመሆን በእነዚህ የበልጥ እንደሚደሰት ይገልጻል። ማንም ላያስተውላቸው ይችላል፣ እግዚአብሔር ግን ያስተውላቸዋል፣ እንደ አምልኮም ይቆጠራቸዋል ይላል። ይህንን ለማስረዳት የተጠቀመበት ምሳሌ ደግሞ የኢየሱስ 30 የተደበቁ ዓመታት። አስቢው። ለአብዛኛው የሕይወቱ ክፍል ኢየሱስ በናዝሬት ውስጥ ተራ የዕለት ተዕለት ኑሮ የኖረ ነበር። ስለ እነዚህ 30 ዓመታት በሙሉ ያለው ብቸኛው ገለጻ አንድ አረፍተ ነገር ነው። ከእነርሱ ጋር እየታዘዘ ኖረ። በቃ 30 ዓመት እግዚአብሔርን ያስደሰተ ሕይወት በሁለት ቃላት ተጠቅልሏል። ይህ እኮ አእምሮን የሚያስጨንቅ ሐሳብ ነው። በጣም እኛ ብዙ ጊዜ የምናስበው ስለ ታላላቅ መንፈሳዊ ክንውኖች ነው። ይህ ግን መታዘዝ የዕለት ተዕለት ተከታታይ የፍቅር ምላሽ እንደሆነ ያስገነዝባል። በትክክል ወዳጅነት የሚገነባው እኮ በዕለት ተዕለት መስተጋበር ነው እንጂ በትልልቅ ስጦታዎች ብቻ አይደለም። እሺ፣ እስካሁን ያየናቸው ነጥቦች በጣም ግላዊ ናቸው። ግልጽ መሆን፣ መታዘዝ፣ ከፍቅር የመነሳ መታዘዝ። አሁን ግን ጽሑፉ ነገሩን ወደ ሌላ አቅጣጫ ይወስዷል፣ ወደ አጋርነት። በትክክል ሦስተኛው ነጥብ የጋራ እሴቶችን መያዝ ነው። አዎ፣ ይህ ወዳጅነቱን ከግል ግንኙነት ወደ አጋርነት ይለውጠዋል። የእግዚአብሔር ወዳጅ በሆኑን ቁጥር እሱ ለሚጨነቅላቸው ነገሮች እንጨነቃለን። እሱ በሚያዝንባቸው ነገሮች እናዝናለን። እሱን በሚያስደስቱትም ነገሮች እነስጣለን። ጽሑፉ አንድ ጥያቄ ይጠይቃል። እግዚአብሔር ከምንም ነገር በላይ ዋጋ የሚሰጠው ነገር ምንድን ነው? መልሱ የጠፉ ልጆቹ ሁሉ እንዲገኙ፣ የሰዎች መዳን ለእርሱ ከሁሉም በላይ አስፈላጊ ነው። ስለዚህ የእግዚአብሔር ወዳጅ መሆን ማለት እግዚአብሔር ለሚያስብላቸው ሰዎች ማሰብ ማለት ነው። ምንጩ ይህንን በቀጥታ ያገናኘዋል። የእግዚአብሔር ወዳጆች ስለ እግዚአብሔር ለወዳጆቻቸው ይነገራሉ። አዎ፣ ይህ ወዳጅነቱን ከግል ልምምድ አልፎ ወደ ውጫዊ ዓላማና ተልኮ ያሳድገዋል። ራስ ወዳድ ያልሆነ ወዳጅነት። ለዚህ ደግሞ ሐዋርያው ጳውሎስ እንደ ዋና ምሳሌ ቀርበዋል። ጳውሎስ ለእግዚአብሔር አለው ፍቅር የግል ስሜት ብቻ አልነበረም። የእግዚአብሔር አጀንዳ የእሱ አጀንዳ ሆነ። የእግዚአብሔር ስሜት የእሱ ስሜት ሆነ። ልክ ለቆሮንቶስ ሰዎች ሲጽፍ በውስጤ የሚቃጠለው የእግዚአብሔር ስሜት ነው ይላል። ወዳጅነት ማለት እንዲህ ልብንና ዓላማን መጋራት ነው። በጣም ግሩም ነጥብ ነው። ወደ መጨረሻውና አራተኛው ነጥብ ስንመጣ ደግሞ ነገሩ ይበልጥ ጥልቅ ይሆናል። ይህ ነጥብ ከፍተኛ ፍላጎት ወይም ምኞት ነው። በቸልተኝነት የሚገኝ ግንኙነት አይደለም። በፍጹም። እግዚአብሔርን ከምንም ነገር በላይ መፈለግን ይጠይቃል ይላል ጽሑፉ። በመዝሙራት ውስጥ እንደምናያቸው መናፈቅ፣ መመኘት፣ መጠማት ያሉ ቃላትን ይጠቀማል። አዎ፣ ይህንን ለማሳየት ሁለት ቁልፍ ምሳሌዎች ተሰጥተዋል። አንደኛው የያዕቆብ ታሪክ ነው። ያዕቆብ ሌሊቱን ሙሉ ከእግዚአብሔር ጋር ሲታገል ካልባረከኝ አልለቅሁም ነው ያለው። ይህ እኮ በጣም ይገርም ነው። አንድ ሰው ከፈጣሪው ጋር በአካል እየተጋለ ነክ ትግል እኮ የቅርግርብቲክን ስሜታዊነትና ጥረትን ይጠይቀዋል። ጽሑፉ እንደሚጠቅመው እግዚአብሔር ይህንን ስሜታዊነትና ቁርጠኝነት ይወደዋል። የሚገርመው ደግሞ ሁሉን ቻይ የሆነው እግዚአብሔር ያዕቆብ እንዲያሸንፍ መፍቀዱ ነው። በትክክል የሚያሳየው እግዚአብሔር ከኛ ጋር ላዩን የሆነ ግንኙነት ሳይሆን ጥልቅና ስሜት የተሞላበት ግንኙነት እንደሚፈልግ ነው።
ሁለተኛው ምሳሌ ደግሞ ሐዋርያው ጳውሎስ ነው። ለእርሱ እግዚአብሔርን ማወቅ ዋና ዓላማው ነበር። የሕይወቱ የመጨረሻ ግብ። አዎ፣ ምንጩ የጳውሎስን ቃል ይጠቅሳል። የእኔ ቁርጥ ዓላማ እርሱን ማወቅ፣ እርሱን በጥልቀትና በቅርበት መረዳት ነው። እና የጥልቅ ፍላጎቱ ነው እግዚአብሔር በታላቅ ሁኔታ የተጠቀመበት ምክንያት እንደሆነ የተገለጹ። እሺ፣ ይህንን ከሰፊው ምስል ጋር ስናገናኘው ጽሑፉ አንድ አነጋጋሪ ሐሳብ ያነሳል። ይህ ለእግዚአብሔር ያለን ጥልቅ ፍላጎት ሲጠፋ ወይም ሲቀዘቅዝ እግዚአብሔር በሕይወታችን ውስጥ ሕመም ሊፈቅድ ይችላል ይላል። ግን እንደ ቅጣት ሳይሆን እንደ ቅጣት ሳይሆን ከእንቅልፋችን ሊያነቃን ነው። ይህ በጣም ከባድ ሐሳብ ነው። ከባድ ሐሳብ ነው። ጽሑፉ ግን ከሲኤስ ሉዊስ የተወሰደውን ዝነኛ ሐሳብ ይጠቅሳል። ሕመም የእግዚአብሔር ድምፅ ማጉያ ነው ይላል። ድምፃችንን ከፍ አድርገን እንድንሰማው የሚያደርጉበት መንገድ። አዎ፣ ከመንፈሳዊ ድብታችን ሊያነቃን የሚመጣ ነው። ችግሮች የእግዚአብሔር ተላቻ ምልክት ሳይሆን የማንቂያ ጥሪ ናቸው። ከሚወደን አምላክ የተላከ የማንቂያ ጥሪ፣ ወደ እኔ ተመለስ፣ ከምንም ነገር በላይ እኔን ፈለገኝ የሚል ጥሪ። እንግዲያው ይህንን ሁሉ ስናጠቃልለው ጽሑፉ ደጋግሞ ወደ አንድ ጠንካራ ሐሳብ ይመልሰናል። ምርጫ ነው። አዎ፣ ወደ እግዚአብሔር የምንቀርበው ለመቅረብ በምንመርጠው ልክ ነው። ሆን ብለን የምናደርገው ምርጫ ነው። እውነተኛ መሆንን ስንመርጥ፣ ከፍቅር የተነሳ መታዘዝን ስንመርጥ፣ የእርሱን ዓላማ የራሳችን ስናደርግ እና ከምንም በላይ እርሱን ስንፈልግ ወደ እርሱ እንቀርባለን። አዎ፣ ይህ ወዳጅነት በሕይወት ውስጥ ከሁሉም በላይ አስፈላጊ ነገር እና ለዘላለም የሚኖር ብቸኛው ግንኙነት እንደሆነ አድርጎ ነው የሚያቀርበው። ጽሑፉ ለአድማጩ በቀጥታ ጥያቄዎችን በማቅረብ ይደመድማል። ከምንም ነገር በላይ ትፈልገዋለህ? ይህ ወዳጅነት ምን ያህል ዋጋ አለው? ሌሎቹን ነገሮች ለእርሱ ስል ለመተው ፈቃደኛ ነህ? እነዚህ ከባድ ጥያቄዎች ናቸው። እናም አድማጮቻችንን ከምንጩ በተወሰደ በዚሁ ሐሳብ እንተዋቸው። ይህ ሁሉ ውይይት ወደ አንድ ተግባራዊ ጥያቄ ይመለሳል። እሺ፣ ወደ እግዚአብሔር ለመቅረብ እና ይህንን ወዳጅነት ለማሳደግ ዛሬ ምን አይነት ምርጫ እናደርጋለን? ዛሬ የጥያቄ አጠቃላይ ጽንሰ ሐሳቡን ከሩቅ የሃይማኖት አስተምህሮነት አውጥቶ ወደ ዕለት ተዕለት ተጨባጭ ውሳኔዎች ይለውጠዋል። ትኩረቱን ከረቂቅ እምነት ወደ ተጨባጭ ተግባር ይቀየራል።